እነ ኢብራሂም ትራኦሬ ያነገቡት ከልብ የሆነ የአገር ፍቅርና ያንገዛም ባይነት የዓለም ሕዝቦች ዘንድ ተነሳሽነትን ፈጥሯል። ከቅርብ ጊዜ ወዲህ በባህል ወረራ፣ በዘመን አመጣሽ ዲስኩሮችና በከንቱ መሪዎች ሳቢያ እንደ ፋርነት መታየት የጀመረው ሀገርን መውደድና ለሀገር ተቆርቋሪ መሆን አሁን ላይ ዳግም ነፍስ እንዲዘራ እያደረጉ ነው። ይህ የነ ትራኦሬ ተጽዕኖ ታዲያ ሕዝብ ላይ ብቻ ሳይሆን መሪዎች ላይም በውስጣቸው ጥያቄ እንዲፈጠር እያደረገ ነው። የቻዱን መሪ ሜህሜት ዴቢን ጨምሮ የነ ትራኦሬን ዱካ ተከትለው ሀገራቸውን በቆራጥነት መምራት የጀመሩ የሀገራት መሪዎች እየተፈጠሩ ነው። ከዚህ ጋር በተያያዘም በቅርቡ የዓለም ትኩረትን የሳበው የቦትስዋናው መሪ ዱማ ቦኮ ነው። በአንድ ወቅት የእርሻው ስፍራ ድረስ መጥተው እያረሰበት የነበረውን ሞፈርና ቀንበር አስጥለው በግድ አንተ ምራን ብለው ለምነውት ቦትስዋናን መምራት ጀምሮ የአፍሪካ ቀዳሚዋ ሀገር ማድረግ የቻለ መሪ ነበራት፣ ሰርስቴ ካማ የሚባል። ከሰርስቴ ካማ በኋላ ታዲያ ቦትስዋና ቁልቁል መንደርደሩን ገፍታበት ነበር። አሁን ግን አብዮተኛው መሪ ዱማ ቦኮ ሀገሪቷን ዳግም ወደ ንግስናዋ ሊመልሳት ወጥኗል። በሁሉም ሀገራት ያለው የአመራርነት አግባብም ምን ያህል ስህተት እንደሆነ በአብዮተኛ ሐሳቡ ማረጋገጥ የቻለ ነው። The internet thinks that Boko's look is in fact inspired by another African leader. Enter Captain Ibrahim Traoré, the junta leader of Burkina Faso. ሰላም በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች፣ በዛሬው መሰናዷችን የነ ትራኦሬን ዱካ ተከትሎ ስኬታማ ለውጦችን ተግባራዊ ማድረግ ስለቻለውና የዓለም መነጋገሪያ እየሆነ ስለመጣው ስለ ፕሬዝዳንት ዱማ ቦኮ እናወጋችኋለን። ካለፉት 3 ዓመታት ወዲህ የኤሌክትሮኒክስና የህትመት እንዲሁም ደግሞ ማህበራዊ ሚዲያዎችን ያለ ወረት የተቆጣጠረው የሶስቱ የአፍሪካ ጀነራሎች አንገዛም ባይነትና ለሀገራችንና ለህዝባችን ስንል የትኛውንም ዋጋ እንከፍላለን ብለው ወገባቸውን አጥብቀው እየፈጸሙት ያለው ተግባርና ተጨባጭ የሆኑ ስኬቶችን መቀዳጀታቸው ነው። የኢብራሂም ትራኦሬ፣ የአብዱራህማንና የአሲሚ ጎይታ ማንነትና ቁርጠኝነት እንዲሁም ለሀገራቸውና ለህዝባቸው ያላቸው የተግባር ፍቅር ደግሞ የሶስቱ መሪዎችን ጉዳይ እንደ ተአምር እንዲወሰድና በእነሱ ዙሪያ ዘገባዎች ዘውትር ቢቀርቡም ልክ እንደ ትኩስ ዜና እንዲያጓጉ አድርጓል። ይህ ደግሞ በተዘዋዋሪ አፍሪካውያን የበፊቱንም ሆነ ከነጻነት በኋላ የመጣውን የእጅ አዙር የቅኝ አገዛዝ ስርዓትን ለመጣልና በሁሉም ዘርፍ ሉዓላዊነታቸውን ለመቀዳጀት ምን ያህል ፍላጎትና ምኞት እንዳላቸው የሚያሳይ ነው። ከ400 ዓመታት በላይ ባስቆጠረውና መልኩን እየቀያየረ በቀጠለው ተገዥነት አባዜ በፍጹም መንበርከክና ከናንተ ማነስ አንፈልግም በማለት በራሳቸው ተማምነውና ጸንተው ግስጋሴያቸውን የቀጠሉ ሶስቱ ጀነራሎች ከሀገራቸውና ከአፍሪካውያን በተጨማሪ በመላው ዓለም በሚገኙ ህዝቦች ዘንድ ተስፋን አጭረዋል። በዓለማችን በአራቱም ማዕዘናት በባህል ወረራና በስመ ዘመናዊነት እንደዚሁም ደግሞ በዘመን አመጣሽ እሳቤዎች ለዓመታት በበርካቶች ዘንድ ተዳፍኖ የነበረውንና እንደ ፋራ ያስቆጥር የነበረው የሀገር ፍቅርና ለሀገር ተቆርቋሪነት አሁን ላይ በሁሉም የዓለም ህዝቦች ዘንድ ውስጥ ዳግም ነፍስ እንዲዘራና ሁሉም በየፊናው የኔስ ሀገር የኛስ ሀገር እያለ መጠየቅና ማስተዋል እንዲጀምር አድርገዋል። ይህን ያህል የገዘፈ ተጽዕኖ የፈጠሩት መሪዎች ደግሞ አፍሪካውያን መሆናቸው እንዲሁም ደግሞ ከአፍሪካዊነታቸው ባሻገር የጦር ጀነራሎች መሆናቸው ደግሞ ለመላው የዓለም ጥቁር ህዝቦች ኩራትን ያጎናጸፈ ሆኗል። እነዚህ 3 ጀነራሎች ለሀገርና ለህዝብ መዋችነታቸው በአፍ ሳይሆን በልብ ሀገሮቻቸውን መውደዳቸው በአንደበት ሳይሆን በተግባር በቁርጠኝነት ከተሰራ ጥቁሮች ከማንም አለማነሳቸውንና እኩልነታቸውን በአጭር ጊዜ ውስጥ ስኬቶችንና አዎንታዊ ለውጦችን በተግባር በማስመዝገብ በየሀገራቱ ከሚገኙ ህዝቦች አልፎ ለሀገራቸው ግድ ለሚሰጣቸው የዓለም ሀገራት መሪዎችም የማንቂያ ደውል ሆኗል።
የእነዚህን ጀነራሎች ተግባር ተከትሎም ምዕራባውያኑ እንደወትሮ ለሁሉም አፍሪካውያንና መሪዎቻቸው የነበራቸውን ንቀት ቀነስ አድርገዋል። ለወትሮ የነበራቸውን ያለማንም ሃይባይነት ሀብታቸውን መዝረፋችንን እንቀጥላለን፣ ያሻንንም መሪ እናነግሳለን የሚለው እሳቢያቸውንም ትተው አሁን ላይ ቆም ብለው ለማስተዋልና በጥንቃቄ ለመጓዝ ተገደዋል። ምንም እንኳን ዛሬም እየዘረፉና ፖለቲካውን እንዳሻቸው እየዘወሩ እግራቸውን ሰቅለው የሚተኙባቸው የአፍሪካ ሀገራት ቢኖሩም ሁሉም ነገር ግን እንደቀድመው አስተማማኝ በሆነ መልኩ ለነሱ ምቹ እንደማይሆን ማሰብ ጀምረዋል። አሁን ላይ ምስጋና ለሶስቱ ጀነራሎች ይድረስና ከሴኔጋል እስከ ቻድ፣ ከሞዛምቢክ እስከ ቦትስዋና በርካታ የአፍሪካ ሀገራትና መሪዎቻቸውም ምዕራባውያኑን ማባረርና ሀብቶቻቸውን መቆጣጠር ጀምረዋል። ምዕራባውያን ፖለቲከኞችና ሴረኛ ምሁሮቻቸው አፍሪካ ወደ እድገት ጎዳና ፊቷን ካዞረችና ከተረጅነት ወጥታ አምራች መሆን ከቻለች የነሱ በተለይ ደግሞ የምዕራብ አውሮፓ ሀገራት ህልውና ሙሉ ለሙሉ እንደሚያከትም ስለሚያውቁ አፍሪካውያን መቼም እንዲነቁና ሙሉ ነፃነታቸውን እንዲያገኙ መፍቀድ የለብንም እያሉ በየዘመኑ ለሚመጡ ትውልዶቻቸው ከትምህርት ቤቶች እስከ ዩኒቨርሲቲዎች ድረስ በኮርስም ሆነ በፓናል ውይይት ያስተምራሉ። ይህን እሳቤ በታዳጊዎቻቸውና በወጣቶቻቸው አእምሮ ውስጥም እንዲታተም ያደርጋሉ። ለዚህ ደግሞ ማሳያ ካስፈለገ ዜግ በሚገኘው ኢንተርናሽናል ኢንስቲትዩት ኦፍ ሶሻል ስተዲስ ዩኒቨርሲቲ ውስጥ የኢኮኖሚክስ ሌክቸረር የሆኑት ሃዋርድ ኒኮላስ ከነጭ ተማሪዎቻቸው ጋር ባካሄዱት የፓናል ውይይት ላይ ከተናገሩት መሃል የሚከተለውን ማድመጥ ይቻላል። All the global institutions and the economics we teach everyone is all designed to keep Africa exactly where it is. And whether it is Europe or US or now China, it's always the same. ምዕራባውያን ይህን እኩይ ተግባር የሚፈጽሙትና የታዳጊዎቻቸውን እሳቤ በሚፈልጉት መልኩ የሚቀርጹት በምሁሮቻቸው ፍላጎት ላይ በተመሰረተ መልኩ ሳይሆን በተቋም ደረጃ ነው። በእያንዳንዱ ምዕራባውያን ሀገራት ውስጥ የሚገኙ ዩኒቨርሲቲዎች የተቋቋሙበትም ሆነ የሚተዳደሩበት ዋና ዓላማና ግብ ይህን ተግባር ለመፈጸም ነው። እነዚህ ተቋማትና ምሁሮቻቸው ታዲያ ከላይ እንዳየነው የራሳቸው ታዳጊዎች ጭንቅላት ላይ ብቻ ሳይሆን እዛ ለመማር የሄዱ የአፍሪካውያን ተማሪዎች አእምሮ ላይም አፍሪካውን ላለችበት መቀመቅ ጥፋተኛው ራሳቸው አፍሪካውያን እንደሆኑ አድርገው የሐሰት ትምህርቶችን በማያስታውቅ መልኩ ይሰጣሉ። ከዛም በሚፈለገው መጠን የተማሪዎቹ አእምሮ ላይ የንሳቤ ካሰረጹ በኋላ አስመርቀው ዲግሪና ማስተርስ እንዲሁም ፒኤችዲያቸውን ይሰጧቸዋል። ይህን ተግባራቸውን ደግሞ ሃዋርድ ኒኮላስን ጨምሮ በርካታ የእነዚህ ተቋማት መምህራንም በተለያዩ ጊዜያት ሲናገሩ ተደምጠዋል። The job of many Western academics is to convince Africans they have to keep doing what they're doing. Okay? And to show them it's your fault that you're poor. It's not our fault. It's your fault that you're poor. የሶስቱን መሪዎች ቆራጥነት ተከትሎ ከአፍሪካ አልፎ በመላው ዓለም ያሉት እነ ሩሲያ፣ ቻይና፣ ህንድ፣ ኢራንና ሰሜን ኮሪያ እንዲሁም ደግሞ ዝምተኞቹ ኩባና ቬንዙዌላ ሳይቀሩ ለነ ትራውሬ ያላቸውን ክብር ገልጸው በጋራ መስራት ጀምረዋል። ከአፍሪካ ደግሞ እንደ የሞሮኮ ንጉስ መሐመድ ያሉ ደፋር መሪዎችም ዝምታቸውን በመስበር እነዚህ ጀነራሎችን በይፋ መደገፍ የጀመሩ ሲሆን ኢኳስ የተባለው ተቋም ሳይቀር እየተናነቀውም ቢሆን ዕውቅና ሰጥቷቸዋል። ከሞሮኮ ንጉስ ቀጥሎ የጋናው መሪ መሐማም ጀነራሎቹንና የመሰረቱትን የሳል ኮንፌዴሬሽን በሚገባ እንደሚደግፍ በይፋ ገልጿል። ከላይ ካየናቸው በተጨማሪ የናሚቢያ፣ የቶጎ፣ የቻድ፣ የዛምቢያና የሴኔጋል መሪዎች ለሳህል ኮንፌዴሬሽን ያላቸውን ድጋፍ በአደባባይ ከመግለጽ አልፈው ምዕራባውያኑንም ሆነ ካምፓኒዎቻቸውን በተመለከተ እነ ትራኦሬ ተግባራዊ ያደረጓቸውን እርምጃዎች አንድ በአንድ መተግበር ጀምረዋል። ይህን ተከትሎም ስም ማውጣት የማይሰለቻቸው ምዕራባውያኑ ይህንን ክስተት ትራኦሬ ኢፌክት ወይም ደግሞ የትራኦሬ ተጽዕኖ በማለት ሰይመው ይህን የአፍሪካውያን አደገኛ የለውጥና የሉዓላዊነት አብዮት ለመግታት ትራኦሬ ላይ ትኩረት ያደረገ ዘርፈ ብዙ እኩይ ተግባር ሊከናወን ይገባል ብለው
ውሳኔ ላይ ደርሰዋል። ከስም ማጥፋትና በሐሰት ከመወንጀል ጀምሮም የግድያና የሽብር ጥቃት ሙከራዎችን በማድረግ እሱን ለማስወገድ በርካታ ሙከራዎችን ቢያደርጉም አንዱም ሙከራቸውም አልተሳካላቸውም። የኔነ ትራኦሬን የአመራር ዘይቤ እየተገበረ የመጣ ሌላ የአፍሪካዊ መሪ ደግሞ ከወደ ደቡባዊው የአፍሪካ ክፍል ብቅ ብሏል። የሰው የቦትስዋናው መሪ ዱማ ቦኮ ነው። በምርጫ ወደ ስልጣን የመጣውና በነጮች ድርና ማግ የተፈተለና የእድገት ማነቆ በሆነ ስርዓት ውስጥ የተተበተበችው የቦትስዋና መሪ የሆነው ዱማ ቦኮ በወርሃ ሚያዝያ በፓርላማ ፊት ቀርቦ እጅግ የሚያደንቀው ኢብራሂም ትራኦሬ በቡርኪና ፋሶ ማምጣት ስለቻለው ተጨባጭ ለውጥ በእነሱ ሀገር በቦትስዋና ካለው ነባራዊ ሁኔታ ጋር እያነጻጸረ የተናገረው ቁም ነገር ምዕራባውያኑ ደጋግመው የሚሰብኩት በሐሰት አስተምሮቶች የተሞላው የዲሞክራሲ ስርዓት የሚለው ትርክታቸው ጥያቄ ውስጥ እንዲገባ ያደረገ ነበር። በዕለቱ ይህ የቦትስዋናው መሪ ለፓርላማው ከተናገረው መሃል የሚከተለው ንግግሩ ይገኝበታል። Traore wakes up, dreams them up. Following morning he makes a pronouncement. It is law. It is policy. Action follows. ትራኦሬ አንድ ነገር ለመስራት ማታ አቅዶ ከሆነ ጧት ወደ ቢሮ ገብቶ ለካቢኔው መናገር ብቻ ነው የሚጠበቅበት። ስራው እንዲተገበር የተናገረው ቃል እንደ ሕግ ይቆጠራል። ወዲያው ወደ ስራ ይገባና በአጭር ጊዜ ለውጥ ይታያል። እኔ አንድ የልማት ሐሳብ ይዤ መጣና በፓርላማ ላይ ለእናንተ አቀርባለሁ። ተቃውሞ ከእናንተ ይጀምራል። እንደ ድል ሐሳቡን ከተቀበላችሁት እንኳ አማካሪ ከመቅጠር እስከ ጨረታና ፕሮፎርማ መሰብሰብ ያለው ቢሮክራሲ 4 ዓመት ስለሚፈጅ አንዷን ፕሮጀክት ተግባር ላይ ሳትውል የስልጣን ዘመን ያበቃና ሌላ ምርጫ ይደርሳል። ህዝቡም ስላልሰራው ከስልጣን ያወርደኛል። በወቅቱ ፕሬዝዳንት ዱማ ቦኮ በንግግሩ መጨረሻ እስከዛሬ የምንከተለው ይህ እግር ጠላፊ አሰራር ከስሩ መወገድ አለበት፣ ያንን ደግሞ ያሃዱ ብዬ ጀምራለሁ ብሎ ነበር። ዱማ ቦኮ ይህን አይነት አቋም ማራመዱን ተከትሎ ሀገሩን ቦትስዋናን ለማስመንደቅ ቆርጦ ተነስቷል። ቦትስዋና ከቡርኪና ፋሶ ይልቅ ከፖለቲካና ከጸጥታ ምህዳሩ አንጻር የተረጋጋችና የተሻለ አቅምና ልምድ ያላቸው በርካታ ተቋማት ያሏት ሀገር ናት። ነገር ግን በሀገሪቷ በዲሞክራሲ ሽፋን የተዘረጉ ውስብስብ የቢሮክራሲ ሂደቶች የሙሰኞች መራበያ መሆናቸውን ፕሬዝዳንቱ ለሰራዊቱና ለመረጣቸውም ሆነ ለሌላው ዜጋ በግልጽ አሳውቀዋል። ዱማ ቦኮ ይህንን ይፋ ባደረገበት ወቅት ወሳኝ መልእክቶችንም አስተላልፎ ነበር። በዕለቱ ፕሬዝዳንቱ የሀገሪቷን ጦር ሰራዊት አባላት ያመሰገነበትና ለከፈሉትና እየከፈሉት ላለው መስዋዕትነት ልባዊ ክብርና ምስጋና እንደሚገባቸውም ገልጿል። በቦትስዋና በርካታ ስር የሰደዱ ሰፋፊ ክፍተቶች የሚታዩባቸውን ተቋማት ክፍተታቸውን እንዲደፍኑና ስህተቶቻቸውን እንዲያርሙ በአስተማማኝ ሁኔታ ልባት እንደሚሰጥ አበክሮ የተናገረ ሲሆን ከጡረታ እስከ ሕክምናና ሌሎች በርካታ ሰራዊቱን የሚመለከቱ ጉዳዮች ጋር በተያያዘም የሚስተዋሉ ጉድለቶችን በማያዳግም መልኩ በዘላቂነት እንደሚፈታም ቃል ገብቷል። ሰራዊቱ ለቦትስዋና ሁለንተናዊ እድገትና መሻሻል የማይተካ ድርሻ እንዳለው በማስታወስ እያንዳንዱ የሰራዊት አባል ወታደራዊ ዲሲፕሊንን በከፍተኛ ጨዋነት በመከተል የህዝብና የአገር ደህንነትን የማረጋገጥ ኃላፊነቱን በሚገባ እንዲወጣ አሳስቧል። ፕሬዝዳንት ዱማ ቦትስዋና እየተከተለች ያለችውን አስተዳደራዊ ስርዓትና በውስጡ አዝላ ስለተሸከመቻቸው ተግዳሮቶቿ በመዘርዘር እነዚህ ክፍተቶቻችን ተጨባጭ የሆነ ዘላቂ ለውጥ ለማምጣት ምን ያህል አስቸጋሪና እንቅፋት እንደሆኑ ከገለጸ በኋላ እሱ መፍትሄ ያለውን ሐሳብና እንዴት ወደ ተግባር ለመግባት እንዳቀደም ተናግሯል። ይህን በተመለከተ ፕሬዝዳንቱ የተናገረው የሚከተለውን ንግግር ነበር። You are too slow. That's what you are saying. So let us not take it at face value. እኛ ወደ ስልጣን እንድንመጣ ያስቻለን ህዝብ ሲመርጠን ለምርጫ ስንወዳደር እንሰራለን ብለን ቃል የገባነውን በማመን ነው። በርካቶቻችን ምርጫውን አሸንፈን ወደ ስልጣን ከመጣን በኋላ የተሰጠንን 5 ዓመት እንደ ኃላፊነት ሳይሆን እንደ መብት በመቁጠር ለህዝቡ ቃል የገባነውን ቁም ነገር ከመርሳት አልፈን የሚቀጥለው ምርጫ እንዴት እንደምናሸንፍ ወደ ማሰብ እንገባለን። አንዳንዶቻችን ለህዝቡ የገባነውን ቃል በማስታወስ ያንን ተግባራዊ ለማድረግ ሙከራ በምንጀምርበት ጊዜ የማያነቃንቅ የአሰራር ስርዓት ይገጥመናል። ያንን እንቅፋት የሆነብንን ስርዓት ለመቀየር ጠንካራ እርምጃ ከመውሰድ ይልቅ በውስጣችን እየተብሰለሰልን 5 ዓመት ያለ አንዳች ፋይዳ እናሳልፋለን። ይህ ደግሞ ማንንም አይጠቅምም፣ ሀገርንም አይጠቅምም። ስለዚህ አሰራር መቀየር አለበት።
ፕሬዝዳንት ዱማ አክሎም አንድ መሪ ህዝብ የሰጠውን የ5 ዓመት ዕድሜ በፍጹም ሊዘነጋው አይገባም። ለምሳሌ እናንተ የሰራዊት አባላት ተግባራዊ እንዳደርግ የጠየቃችሁኝ ወይም ለሀገር ደህንነት ወሳኝ የሆኑ ጉዳዮችን ለማስፈጸም 10 ዓመት የሚፈጅብኝ ከሆነ እናንተን እንደ ካድኩኝ ነው የሚቆጠረው። ከዚህ አንጻር በእኔ በኩል ያን ያህል የሚያቀናጣ ጊዜ የለኝም። ብችል ነገሮችን በ6 ወር ውስጥ ቢረዝም ደግሞ በ3 ዓመት ውስጥ መላው ሀገሪቷን አስተማማኝ በሆነ መልኩ መቀየር እፈልጋለሁ። እንደምታውቁት ለዚህ ደግሞ እንቅፋት የሚሆን የአሰራር ችግር አለብን። ስለዚህ ምን እናድርግ? መጀመሪያ ስለ ጉዳዮቹ አስፈላጊነት በግልጽ እንነጋገር። የተንዛዛ ጊዜ ሳንፈጅም በቁም ነገሩ ላይ ግራና ቀኝ መክረን በጥቂት ቀናት ውስጥ እንወስን። በመቀጠል አሰራራችንን ግልጽና ለሌብነት የማይመች እናድርግ። ምክንያቱም እንደምታውቁት በሀገራችን አንድ ፕሮጀክት በጸደቀ ቅጽበት ፕሮጀክቱን በዘመዶቹ መሙላት የሚፈልግ በርካታ ባለስልጣን ነው ያለን። ስለዚህ ከኔ ጀምሮ የእያንዳንዱ ባለስልጣን ሀብትና የዘመዶቹ ሀብትን በግልጽ ይታወቅ። ከዛም አላሰራ ያለንን ስርዓት በጣትሰን እንጣለው። አይናችን እያየ የማይሰራ የወደቀ ስርዓትን ማስቀጠል ከመሞት አይተናነስም ብሏል። ፕሬዝዳንቱ አክሎም አንድ ማስተዋወስ ያለብን እኛ ሰዎች ደካማና ፈራሽ ገላ ነው ያለን። ስለዚህ የሌሎችንም ሐሳብ አዳምጠን መመዘን አለብን። ነገር ግን ለሀገርና ለሕዝብ የሚጠቅም ነገር ለመስራት የትኛውም ሰው ጊዜ እንዲያባክን መፍቀድ የለብንም። ለዚህ ነው እኔ ዘወትር ጊዜ የለኝም የምለው። ይህን ያሰብኩትን ተግባራዊ ለማድረግ ደግሞ ማንም የሚያቆመኝ የለም። ምንም የሚያቆመኝ ኃይልም አይኖርም። ከነዚህ ክንውኖች ውስጥ ለእናንተ ቃል የገባሁትን የመኖሪያ ቤት ግንባታ የመጀመሪያውን ዙር 1000 ቤቶችን በጥራትና ከብክነት በጸዳ መልኩ በ2 ዓመት ውስጥ እንደማስረክባችሁ ቃል ገባለሁ ብሏል። ፕሬዝዳንቱ አክሎም አንዳች ትርጉም ያለው ለውጥ በቦትስዋና እንዳይመጣ ማነቆ የነበረውን የቢሮክራሲና የሌብነት ውስብስብ መረብ በአደባባይ በጣጥሳለሁ። ፕሬዝዳንቱ በዚህ አቋሙና በተለይ ደግሞ የባለስልጣኖችን ብቻ ሳይሆን የዘመዶቻቸውን ሀብት ይፋ ለማድረግ መወሰኑን በሕዝብ ፊት መናገሩ ሰውየው በትክክል የነ ትራኦሬን ፈለግ መከተሉን ያረጋገጠ ነው በማለት በርካቶች አድናቆታቸውን ቸረውታል። ፕሬዝዳንት ዱማ ቦኮ በቅርቡ የሳል ኮንፌዴሬሽን ሀገራትን በመቀላቀል ታላቋንና አንድ የሆነች አፍሪካን የማየት ጉጉታችን ላይ አንድ ተጨማሪ ተስፋን የሚፈነጥቅ መሪ ይሆናል የሚለው ደግሞ የበርካቶች እምነት ሆኗል። ገበሬ ሆኖ በእርሻ መስኩ እያረሰ ሳለ የቦትስዋና ሕዝብ ግልብጥ ብሎ መጥቶ አንተ ምራን ብሎ ለምኖት እሱም በሐሳባቸው ተስማምቶ ሀገሪቷን በስኬት መምራት የቻለው የቦትስዋናው ታሪካዊ መሪ ሰርስቴ ካማ ሀገሪቷን ከአፍሪካ ቀዳሚ አድርጓት የነበረ ቢሆንም እሱ የስልጣን ዘመኑን ከጨረሰ በኋላ ከስልጣኑ ዞር ሲል በሱ ግሬ የተተኩና ከዛ በኋላም እየተፈራረቁ ሀገሪቷን በመሩ መሪዎች ሳቢያ ለበርካታ አስርተ ዓመታት እንደ ግመል ሽንት ወደ ኋላ ሄደችው ቦትስዋናን ፕሬዝዳንት ዱማ ቦኮ ዳግም ወደ ንግስና ማማ ይመልሳታል የሚለው ደግሞ የሁሉም ቦትስዋናውያን እምነት ሆኗል። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ላይክና ሰብስክራይብ ማድረግ አትርሱ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።